የሰው ልጅ አይምሮ የሚያስብበት መንገድ ምንም ይሁን ምን እንደ ትክክለኛ ነገር ነው የሚቆጥረው። ውሳኔዎችን ስናደርግ፣ ሐሳቦችን ስንመርጥ ወይንም ደግሞ ሐሳቦችን በአይምሮአችን ላይ ስናሰላስል የኛ አይምሮ በትክክልም በዛ መንገድ ብቻ ነው ማሰብ ያለብን። ትክክለኛው የማሰቢያ መፍትሄ ይህ ነው ብሎ ያምናል። የተሳሳተ ግምትን እንደ ትክክለኛ ነገር ቆጥሮታል ማለት ነው። ስለዚህ ከአይምሮአችን ውጪ የሆነ ነገር ቢመጣ፣ ለምሳሌ አንድ ሰው ከሚያስበው ነገር የተለየ ሁልጊዜም አይምሮ ላይ ከነበሩ ሐሳቦች የተለየ ሐሳቦችን እያስተናገደ ከሆነ ይህ አይምሮአችን መረበሽ ይጀምራል። ወዲያውኑ ዲፌንሲቭ የሆነ ፍርሃት ዓለም ውስጥ ይሸሸጋል። እንዴት ነው እንደዚህ የሆነው ካላችሁ፣ አይምሮ የሚያስበው እሱም የሚያስብበት መንገድ ሁሉም ነገር ትክክል እንደሆነ ነው። ስለዚህ ይዛች ትንሽዬ ዓለም ውስጥ ትንሽ የምትባል ትሩት ወይንም ደግሞ እውነት አለች ብሎ ያስባል። ለኔ ብዬ ያስኳት እውነት አለች፣ ይቺ ነች ዓለሜ ብሎ ያሰባትን ዓለም በሌላ ሐሳብ በሌላ እምነት ስታጅቡት ወዲያውኑ ድንጋጤ ውስጥ ይገባል። አሁን ይህንን ሁሉ ለማን ነው ማወራው? ለእናንተ። ስለማንስ ነው ማወራው? ስለእናንተ። ምክንያቱም እነዚህ ነገሮች እናንተንም ይገልጿቸዋል። እዚህች ዓለም ላይ የሰው ልጅ ጥላቻ የበዛው ለምን ይመስላችኋል? በዚህ አስተሳሰብ ብቻ እኮ ነው። አንድ በትክክል ያልበሰለ አይምሮ ራሱን በትልቅ ግድግዳ ይሸፍንና ከዛ ግድግዳ ውጭ አላልፍም ብሎ ቁጭ ይላል። ያቺ ትንሽ አስተሳሰብ ሙሉ ዓለምን የምታስብና የምትቆጣጠርም ይመስለዋል። እሱ ብቻ ነው ትክክል፣ እሱ ብቻ ነው እውነተኛው፣ እሱ ብቻ ነው በሚገባው መንገድ እየሄደ ያለው። ለዛ ያልበሰለ አይምሮ የሚሰማውና የሚታየው ነገር ይህ ብቻ ነው። አሁን በብዙ ሚሊዮን የሚቆጠሩ ሰዎች በየቀኑ እንደዚህ ስለሚያስቡ የሰው ልጆች እየተጣሉና ጸባቸው ከፍ እያለ የመጣው ለምን እንደሆነ መቼስ ግራ እየገባቸው አይመጣም። ሁሉም ነገር ጥርት ብሎ ይታያል። እያንዳንዱ ሰው በራሱ ጭንቅላት ውስጥ እኔ ብቻ ነኝ ትክክል፣ መኖር ያለብን በዚህ መንገድ ነው፣ ይሄኛው ነው እውነተኛው መንገድ ይላል። እሱ ከለመደው ወይንም ደግሞ እሱ አፕሮቭ ካረገው የተለየ መንገድ ከመረጣችሁ ወይንም ደግሞ የተለየ መንገድ ከመጣ ያ ነገር ቀጥታ እንደ ኤነሚ ወይንም ደግሞ እንደ ኢንትሩደር ይታያል። ዋና ጠላት አድርጎ ያስቀምጠዋል። በዚህም የተነሳ ያ አንድ ግለሰብ ሌላን ሰው የመቅጣት ኃይል አለኝ ወይንም ደግሞ መቀጣት አለበት የሚለውን ሐሳብ እንዲያመጣ ያደርገዋል። ቅጣቱ የመጣው ለምንድን ነው? ከኔ የተለየ ማሰብ ቻለ ወይንም ደግሞ እኔ ነኝ በትክክለኛው መንገድ እያሰብኩ ያለሁት፣ ከኔ ውጭ ያለው እንዳለ ስህተት ነው ብሎ በማመን። ምክንያቱም ያ ኢማቹር ማይንድ ወይንም ደግሞ ያልበሰለው አይምሮ ሁሉም ነገር ኤክስክሉሲቭ ነው፣ በእኔ መሰረት የሚሄድ ነገር ብቻ ነው ያለው ብሎ ይዞታል። ያንን መብቱን የሚነጥቅ የሆነ ምልክት ካየ ተነስቶ ልቅጣው ይላል። ስለዚህ ሂውመን ማይንድ ወይንም ደግሞ የራሳችን አይምሮ አሁን ፋንክሽን እያደረገበት ባለው መንገድ ወይንም እየሰራ ባለበት መንገድ ችግር ብቻ ነው ይዞብን የሚመጣው። እሱ ከለመደው ወይንም ደግሞ እሱ ካስቀመጠው ዓለም ውጪ ትንሽዬ ነገር እንኳን ብትመጣ ሙሉ ለሙሉ ያቺን ነገር ታናጋለች። ለምን ካላችሁ የራሳችን አይምሮ ራሱን ብቻ ነው እያመለከ ያለው። እኔ የሚለው ማንነታችን እሱ ነው። በዛች ግድግዳ ውስጥ ያለችዋን ነገር ትተን ከዛ ውጪ ሌላ እውነታን ስንፈልግና ያንን እውነታ ፕሬዘንት ስናደርግ የዛኔ ይደነግጣል። ምክንያቱም በራሱ አጥር ውስጥ ያሉትን ፎልስ ኤግዚስተንስ ወይንም ደግሞ ዓለም እንደዚህ ነች ብሎ ያሰበውን እምነት ሙሉ ለሙሉ የሚጋፋ ሌላ አስተሳሰብ ስለመጣ የዛኔ ይፈራል። እስቲ ይቺን ነጥብ በደንብ እንድትረዷት አንድ ቀላል ምሳሌ ላስቀምጥላችሁ። አንድ ትንሽ ልጅ አለ እንበል። ኢንግላንድ ውስጥ ወይንም ደግሞ አሜሪካ ውስጥ ነው ያደገው። ብቻ እንግሊዘኛ የሚነገርበት ሀገር ውስጥ አደገ። እንግሊዘኛ በደንብ ለመደ። ሰው ሲያወራ ይሰማል፣ እሱም ማውራት ይችላል፣ ይረዳል፣ ይጽፋል፣ በተጨማሪም ደግሞ ያነባል። ታዲያ አሁን በአንድ ወቅት እናትና አባቱ አንስተው ይሄን ልጅ ወደ ስዊድን ሀገር ይወስዱታል። ያው ሊያዝናኑት ነው። አውሮፕላን ውስጥ ከገባ በኋላ አሁንም ዘና ብሏል። ምክንያቱም የበረራ አስተናጋጆቹ በእንግሊዘኛ ነው የሚያናገሩት። ሁሉም ሰው በእንግሊዘኛ ነው የሚያወራው። የሚፈጠረውንም ነገር በደንብ እየተረዳ ይቀጥላል። ፓኒክ ሞድ ላይ አይገባም። ታዲያ ስዊዲሽ ኤርፖርት ውስጥ ሲደርስ ማለትም ደግሞ ስቶክሆልም ከወረደ በኋላ ኤርፖርት ውስጥ ሲገባ የዛኔ ማሰብና ማሰላሰል ይጀምራል። ምክንያቱም እንግዳ የሆነበትን ነገር እያየና እየተመለከተ ነው። እናትና አባቱ ወደ ሆቴል ከመሄዳቸው በፊት ካፌ ውስጥ እሱን ቁጭ አድርገው ሲጋብዙት አስተናጋጆቹ በስዊዲሽ ሲያወሩ ሙሉ ለሙሉ ግራ በመጋባት ስሜት ውስጥ ሆኖ ቁጭ ይላል። በመጀመሪያ ይሄ ልጅ መረበሹን እንኳን አላወቀም። ምክንያቱም የተወለደበት ሀገር ውስጥ የሚያወሩትን ሁሉንም ነገር መስማት ይችላል። አሁን ግን በጣም የተለየ ነገር አጋጠመው። እስከዛሬ እንዲህ አይነት ነገር አላየም። ሰው የሚያወራውን መረዳት ከበደው። ይሄም በጣም እየረበሸው የሚመጣው ለምን መሰላችሁ? አባትና እናቱን የሚያናግሯቸው ሰዎች ለአባትና ለእናቱ ምን እያሏቸው እንደሆነ በደንብ ማወቅ ይፈልጋል። ስለዚህ ያንን ማወቅ ሲከብደው ወደ ኋላ ይገለላል ማለት ነው። ስለዚህ መገለልን በጣም አጥብቆ ይጠላል። ወላጆቹም እሱን በማየትና በመረዳት ሁኔታው ሙሉ ለሙሉ ምቾት እንደነሳው ሲያዩ ቁጭ አድርገው ልጄ ይሄ ነው ብለው ሙሉ ሁኔታውን ካስረዱት በኋላ አሁን ተረጋግቶ መቀመጥ ይችላል። ጉዳዩ ከዚህ በላይ እሱን እየበጠበጠ አይሄድም። በቃ በውስጥ የሰከነ ነገር ሆኗል። ስለዚህ እዚህ ጋር የመጀመሪያው ትምህርት ምን መስላችሁ?
አይምሯችሁ በምንም አይነት መንገድ ያስብ፣ በጥሩም ሆነ በመጥፎ፣ በትክክልም ሆነ በተሳሳተ መንገድ አሁን እየተፈጠረበት ያለው ነገር እንደ እውነታ ሆኖ ነው የሚታየው። እነዛ ሐሳቦች እናንተን ወደ ታች የሚያወርዱና ታች የሚያስቀሯችሁ ቢሆን እንኳን እነዛን ሐሳቦች ይዛችሁ ነው የምትዞሩት። እንደ ራሳችሁ አምላክ አድርጋችሁ ይዛችሁት ነው የምትቀመጡት። ይህ ማለት ደግሞ እኔ እያላችሁ በዛች በትንሽዬው ዓለም ውስጥ ትቀመጣላችሁ። ስለዚህ በአይምሯችሁ ውስጥ እኔ ብቻ ነኝ በዚህ መንገድ መኖር ያለብኝ፣ እኔ ብቻ ነኝ እዚች ዓለም ውስጥ በትክክለኛው መንገድ እየኖርኩ ያለሁት ብላችሁ ታስባላችሁ። አሁን የሰው ልጅ አብዛኛው ጊዜ ከራሱ ጋርና ከሌሎች ሰዎች ጋር በሰላም መኖር ለምን እንደማይችል ማወቅ ትፈልጋላችሁ? አሁን ስለምን እያወራን ነው? ስለ ኢማቹር ማይንድ ወይንም ደግሞ ስላልበሰለ አይምሮ አይደል? ስለዚህ ይህ አይምሮ ያስቀመጣቸውን ግድግዳዎች አፍርሶ መውጣት አይችልም። የሰው ልጅ አይምሮ በራሱ ውስጥ ነው የሚኖረው፣ በራሱ ውስጥ ነው አክት የሚያደርገው፣ በራሱ ውስጥ ነው የሚያስበው፣ በራሱ ውስጥ ነው በቃ ፋንክሽን የሚያደርገው። ከዛች ካስቀመጣት ድንበር ለመውጣት አይፈልግም። አሁን የምርም መለወጥ ከፈልጋችሁና የውስጣችሁን ለውጥ መመልከት ከፈልጋችሁ አሁን የምለውን ነገር በደንብ አድርጋችሁ አዳምጡኝ። የሰው ልጅ አይምሮ መቼም ቢሆን እሱ ካስቀመጣቸው ግድግዳዎች ውስጥ ሊያመልጥ አይችልም። ዙሪያው ሙሉ ለሙሉ በግድግዳ ታጥሯል። ውስጥ ደግሞ እንዳለ ሚሊዮን የሚቆጠሩ ወይንም ደግሞ በቢሊዮን የሚቆጠሩ ሀሳቦች አሉ። አንድ ሰው በራሱ አይምሮ ሊያስባቸው የሚችላቸው ሀሳቦች። አሁን ታዲያ ራሱን ፕሩቭ ለማድረግ ሲሞክር ወይንም ደግሞ እኔ ትክክል እኮ ነኝ ብሎ ለማረጋገጥ ሲሞክር ወዲያውኑ ነው ራሱ ካስቀመጠው ግድግዳ ጋር መጋጨት ይጀምራል። ማምለጥ እየፈለገ ነገር ግን ማምለጥ አይችልም። ራሱ ከዘረጋው ሲስተም እንዴት ያመልጣል? ይህንንም ስላችሁ መጥፎ ነው እያልኩ አይደለም፣ በጥሩ መንገድ ነው። ምክንያቱም ከዚህ ሌቭል መውጣት የለበትም። የሰው ልጅ አይምሮ በዚህች ውስጥ ነው ፈንክሽን ማድረግ ያለበት። የተገደቡ ነገሮች አሉ። አሁን ለምሳሌ ትውስታን ወይንም ደግሞ ሜሞሪ ልናነሳ እንችላለን። ኢማጂኔሽንም ኦፐሬት የሚያደርገው በዚህች ውስጥ ነው። ነገር ግን ኢማጂኔሽን በራሱ በጣም ጥልቅ ነው። ሎጂክ ብለን የምንጠራውም ነገር እዚህ ውስጥ ነው ፈንክሽን የሚያደርገው። ታዲያ እኛም የሰው ልጆች ነን። እዚህች ዓለም ላይ ፈንክሽን ለማድረግና የምርም እዚህች ዓለም ላይ መኖር ከፈለግን አይምሮ ያስፈልገናል አይደል? አሁን ዋናው ሚስጥር እዚህ ጋር ነው የሚጀምረው። አይምሮ ራሱ ካጠራቸው ግድግዳዎች ማምለጥ አይችልም ብያቸዋለሁ። በሚሊዮን የሚቆጠሩ ሀሳቦችን የያዘው በዛው በታጠረበት ቦታ ውስጥ ነው። ስለዚህ የራሳችን አይምሮ ኤስኬፕ ማድረግ የማይችል ወይንም ደግሞ መውጣት የማይችል ቢሆን እንኳን ሱፒሪየር ኢንቴሊጀንስ ደግሞ መግባት ይችላል። ገብቶም አሁን እኛ ያዝናቸው ያልናቸውን ቦታዎች ወይንም በአይምሮ ቁጥጥር ስር ያሉትን ነገሮች እንዳለ ኦኪፓይ ማድረግ ወይንም ደግሞ መያዝም ይችላል። መያዝ ብቻ ግን አይደለም፣ እዛ ውስጥ ሆኖ መኖርም ይችላል። ለምንድን ነው እዛ የሚኖረው? ኢንተሌክት ወይንም ደግሞ ሂውመን ማይንድ ብለን የምንጠራው ነገር በትክክል ፋንክሽን እንዲያደርግ ወይንም ደግሞ በስርዓት እንዲሰራ፣ ሜሞሪ በትክክል እንዲሰራ፣ ኢማጂኔሽናችን ቫስት እንዲሆን እናም የተለያዩ ስራዎችን እንድንሰራ። ታዲያ ይህ ሱፔሪየር ኢንቴሊጀንስ ያልኩት ነገር ቀጥታ መጥቶ በእኛ ውስጥ ያድራል። አይምሯችን ውስጥ በሚሊዮን የሚቆጠሩ ሀሳቦችን በምናዘዋውርበት ውስጥ መጥቶ ቁጭ ይላል። ቁጭ ሲል ግን የበታች ሆኖ አይደለም። አይምሯችን ውስጥ የሚፈጠሩትን ነገሮች እንዳለ የበላይ ሆኖ እያየ እየተመለከተ ሁሉንም ነገር ስርዓት እያስያዘ ነው። የሂውመን ማይንድ ወይንም ደግሞ የራሳችን አይምሮ አለቃ ስልጣን ያለው ሁሉንም ነገር ማዘዝ የሚችል ነው። ይህ ሱፔሪየር ኢንቴሊጀንስ ያልኳችሁ ነገር ቀጥታ ወደ አይምሮአችን ውስጥ ገብቶ ይህንን ሁሉ ነገር ካላረገ አይምሮ በራሱ ማድረግ የሚችለው ነገር የለም። አይምሮ ራሱን እንዴት ማስተማር ይችላል? አይችልም። አይምሮ ማድረግ የሚችለው አንድ ነገር ነው። ያም ደግሞ ሜሞራይዝ ማድረግ፣ ሀሳቦችን መሰብሰብና ማስቀመጥ ይችላል። ይህንን ነገር በዚህ ሰዓት ላይ አውቀው ነበር ማለት ይችላል። ነገር ግን መቼም ቢሆን ራሱን ማስተማር አይችልም። ሞራል ኮዶችን ግን ሊያወጣ ይችላል። ይህ ነገር ትክክል ነው፣ ይህ ነገር ትክክል አይደለም ይላል። ነገር ግን ትክክለኛ ማጂክ፣ ትክክለኛ ተአምር አለ። አይምሮአችን በራሱ ሰከን ብሎ የሚረጋጋበት ሰዓት አለ። በዛ ሰዓት ደግሞ እስካሁን ሱፐር ኢንቴሊጀንስ ያልኳችሁን ፈጣሪን ወደ ራሱ ኢንቫይት የሚያደርግበት ስርዓት ነው። አይምሯችን የራሱን ኢጎቲስቲካል እንቅስቃሴዎች ባቆመበት ሰዓት ፈጣሪ ደግሞ ወደ አይምሯችን ይመጣና ሁሉንም ነገር ስርዓት ያስይዝልናል። ሜሞሪያችንን በደንብ ማስተካከል ይጀምራል። ሎጂካችን ይስተካከላል። ሁሉም ነገር በስርዓት ፈንክሽን ያደርጋል። ስለዚህ በውስጣችን ያለው ፈጣሪ ምንድነው የሚያደርገው? እኛ በትክክል እንድንኖርና ህይወት የምትባለዋ ነገር እንዲገባን ለሂውመን ማይንዳችን ወይንም ደግሞ ለአይምሯችን ሁሉንም ነገር ማዘዝ። አሁን ይህንን ሌክቸር ለእናንተ ቁጭ ብዬ ሳስተምራችሁ ምናልባትም ይህንን አሁን ማወራውን ነገር ያልተረዳ አንድ ሰው ሊኖር ይችላል እና ያ ሰው ይህንን ነገር ለምንድን ያልተረዳሁት ለምንድን ያልገባኝ እያለ ሊናደድና ሊበሳጭ ይችላል። በዛን ሰዓት ምን እያደረገ ነው ካላችሁ ሀሳቦችን ከግድግዳ ጋር እያጋጨ። የትኛው ግድግዳ? አይምሮ ራሱን ከቨር ባረግበት ወይንም ደግሞ ባጠረበት ግድግዳ። ልክ እንደታሰረና ለመፈታት እንደሚፈልግ ግድግዳ እዚህና እዛ እየተጋጨ ቁጭ ይላል። አሁን እዚህ ጋር ይህ አንድ ሰው የሳተው ነገር ምንድን ነው?
በራሱ ያ አይምሮ እንዴት ኢንተሊጀንት መሆን እንዳለበት አላወቀም። በራሱ ግድግዳ እየተጋጨ ቁጭ ከሚል ኢጎቲስቲካል ማይንዱን ተወት አድርጎ አይምሮውን ሰከን ማድረግ ከቻለና ፈጣሪም በሱ ውስጥ ገብቶ እንዲያስተምረው ከፈቀደ ፈጣሪም ደግሞ በሱ ጭንቅላት ውስጥ ቁጭ ብሎ ሁሉንም ነገር ስርዓት ያስይዝለታል። የሰው ልጅ ኢንተሊጀንት የሚሆነው የፈጣሪን እገዛ ሲፈልግ ነው። አሁን በውስጣችን ያለው ፈጣሪ ስለኛ ብቻ አይደለም ያውቀው፣ እዚህች ዓለም ላይ ስለሚፈጠረው ስለ እያንዳንዱ ነገር ያውቃል። በቢሊዮን የሚቆጠሩ አይምሮዎች ምን እያሰቡ እንደሆነ፣ ምን አይነት ውሳኔዎችን ሊወስኑ እንደሆነ፣ ወደፊትም ምን እንደሚያደርጉ ሁሉንም ያውቃል። እንዴት ለመደበቅ እንደምንሞክር፣ ምን ለመደበቅ እንዳሰብን፣ ከምን ለመሸሸግም እንደወሰንን እያንዳንዷን ነገር ለቅሞ ያያል። ስለዚህ ችግሩንም መፍትሄውንም እሱ ካወቀው ከኛ የሚጠበቀው ምንድን ነው? የእኛስ ችግር ምንድን ነው ብላችሁ ጠይቃችሁ ታውቃላችሁ? ከችግሮቻችን መሃል አንደኛውና ዋነኛው ምን መሰላችሁ? እስካሁን ድረስ በውስጣችሁ ከእናንተ የሚበልጥ ኃይል እንዳለ፣ ፈጣሪ እንዳለ አለማወቃችሁ ነው። ስለዚህ ይህንን ፈጣሪ እንዴት ነው የምታገኙት? አይምሯችሁ ውስጥ ባሉ ሀሳቦች አይምሯችሁን ግድግዳዎች በመደብደብ አይደለም። ራሳችሁን ትታችሁ ራስ ወዳድ መሆን አቁማችሁ ሙከራችሁን ስታቆሙ ነው። አሁን እኔ በራሴ እችለዋለሁ የሚል ነገር የለም። እናንተ መጀመሪያ ለቀቅ ታረጋላችሁ። ለቀቅ ስታረጉ ደግሞ ፈጣሪ በራሱ ይመጣና ሁሉንም ያስተካክላል። አሁን የብዙ ሰው ችግሩን ራሱ አለማወቁ ነው። ችግሩን ቢያውቅ እንኳን ይጠላዋል። አሁን እዚህ ጋር ከችግሮቻችን ጋር ኢሞሽናል መሆን ማቆም አለብን። ምክንያቱም ችግራችንን አውቀን ችግራችን ምን ያህል መጥፎ እንደሆነ መለየት አለብን። ይህንን ስናደርግ ከስሜታዊነት ነፃ ሆነን ነው። ምክንያቱም ስሜታዊ የሆነን ያንን ችግር ወይንም ደግሞ ያንን ነገር ጠላን ካልን ራሳችንን ዲስትራክት እያደረግን ወይንም ደግሞ እያዘናጋን ነው እንጂ ችግሩን ሶልቭ ለማድረግ እየሞከርን አይደለም። አንድ ነገር እዚህ ጋር ላረጋግጥላችሁ፣ ህይወታችሁን አጥብቃችሁ የምትጠሉት ከሆነ አጥብቃችሁ ትወዱታላችሁ ማለት ነው። ምክንያቱም አሁን ህይወታችሁን እንድጠሉ ያረጋችሁ ነገሮች እንዳለ የቆዩት እናንተ ያንን ነገር በመጥላታችሁ ነው። ህይወታችሁ መራራ ከሆነ ምስቅልቅል ያለ ህይወት መኖር ከከበዳችሁና ካስጠላችሁ ያንን ችግር እንደ ችግር ታዩታላችሁ እንጂ በዛ ችግር ዙሪያ ስሜታዊ አትሆኑ። ነገር ግን የምትኖሩት ህይወት በጣም እንዳስጠላችሁና በጣም እንደመረራችሁ ሁሌም እያስታወሳችሁ የምታማርሩ ከሆነ ያንን ህይወት እፈልገዋለሁ፣ እወደዋለሁ እያላችሁ ነው። ምክንያቱም ስሜታችንና ሪያሊቲያችን እኩል ነው የሚሄደው። አሁን በዛ ፋንታ ምንድን ነበር ማለት የነበረብን? እውነታው መጥቶ ያደነኛል ብቻ እንጂ ህይወታችን በችግሮች ብቻ ስለተሞላ ችግሮቻችንን እያነሳን አይ መኖር መረረኝ እያልን ሁሌ እያማረርንና ስሜታዊ እየሆንን ከቀጠልን እዛች ህይወት የሚነቅለን ማንም ሰው የለም። እዛችሁ ህይወት ላይ ነው የምንኖረው። እዚህ ሌክቸር ላይ የምላችሁን ነገር መረዳት እየከበዳችሁ ከሆነ በአንድና አንድ ምክንያት ነው። ህመማችሁን፣ እንባችሁን፣ ቅሬቶቻችሁን እንዳለ እንደ ጥሩና እንደ አስፈላጊ ነገሮች ስለምትቆጥሩ ነው። እንዴት እስቲ ያረጋግጥልን ካላችሁኝ በየቀኑ የምታደርጉት ተግባር ነው። በየምሽቱም ሁልጊዜ ማለት ይቻላል ለራሳችሁ ኔጌቲቭ ስቴት ውስጥ ታገኙታላችሁ። ያንንም ልብ አትሉትም። እኔ አሁን ስላችሁ እያስተዋላችሁ ትመጣላችሁ እንጂ እናንተ አዌርነሱ ከሌላችሁ ልብ አትሉትም። እዛው ኔጌቲቭ ስቴት ውስጥ ቁጭ ትላላችሁ። ያንንም አክሴፕት አድርጋችሁ እየኖራችሁ የሆነበት አንድ ምክንያት አለ። እንደ ጥሩ ጎን ስለወሰዳችሁት ነው። ለእኔ እንዲህ ይሻለኛል ብላችሁ እያሰባችሁ ከሆነ ደግሞ በተሳሳተ መንገድ እየሄዳችሁ ነው። ለምንድን ነው በዚህ መንገድ የሄዳችሁት? ሌላ አማራጭ እንዳላችሁ ስላላስተዋላችሁ ወይንም ሌሎች ምርጫዎቻችሁን ልብ ስላላላችሁ። በዛሬው ሌክቸር በፊት ጭንቅላታችሁ በራሱ መስራት እንደማይችል ተነግሯችሁ ያውቅ ነበር? ከራሱስ ባውንድሪዎች ዘሎ ማምለጥ እንደሚችል ታውቁ ነበር? አይምሯችሁ ውስጥ ምንም አይነት ነገር ይካሄድ ያንን ነገር አምናችሁ ነው የምትኖሩት። ስለዚህ የፈጣሪን እገዛ አልፈልግም ስትሉ በራሴ ጭንቅላት ላይ ሪላይ ያደርጋለሁ እያላችሁ ነው። ስለዚህ የአይምሯችሁን ግድግዳዎች ራሳችሁ መቆጣጠር ፈለጋችሁ። ውስጡ ያሉትን ሚሊዮን ሀሳቦች ራሳችሁ ያዛችሁ። ሜሞሪ፣ ሪዝኒንግ፣ ሎጂክ፣ እነዚህ ሁሉ ነገሮች እንዳለ ወደ ታች ይወርዳሉ ማለት ነው። ምክንያቱም ትክክለኛ ተቆጣጣሪ ስለሌለ። ስለዚህ የምታስቧቸው ሀሳቦች ገንቢ ባይሆኑ እንኳን ራሳችሁን ሁሌ ወደ ታች የሚያወርዱ ቢሆኑ እንኳን አሁንም ቢሆን ያንን አይምሮ እያመናችሁ ትሄዳላችሁ። ምክንያቱም የምታውቁት እሱና እሱ ስለሆነ ኢጎቲስቲክ ስለሆናችሁ። ራስ ወዳድነትን ደግሞ በምንድን ነው የምንገልጸው? በምንም አይነት ሁኔታ ራሳችሁን ስታስቀድሙ ነው። ስለዚህ እዚህ ጋር ፈጣሪ ላግዛችሁ ሲል እምቢ ትላላችሁ። የራሳችሁን አይምሮ ታስቀድማላችሁ። የሰው ልጅ አይምሮ ደግሞ በጣም ሊሚትድ እና የተገደበ ነው። ስለዚህ ገንቢ ባልሆኑ ሀሳቦቻችሁ ላይ እምነትን እየጣላችሁ ስትሄዱ እኔ በህመም ያምናለሁ፣ ምስቅልቅል ያለው ህይወቴ ደስ ብሎኛል፣ እኔ በምወስዳቸው ምርጫዎች ደስተኛ ነኝ እያላችሁ እያወጃችሁ ነው። እኔም አሁን እያልኳችሁ ያለሁት ምንድን ነው እንድትነቁ ማድረግ ያለብን ነገር? እንዴት ነው የምንነቃው? በምን አይነት መንገድ እንቀስቀስ? ምክንያቱም እውነታው የህይወታችንን በር እያንኳኳ ነው። በራችሁም እየተንኳኳ መቆየቱ ነው። ምክንያቱም መቼ የሚቆም ነገር አይደለም። እያንዳንዱን ሰው ይህንን እውነታ ማወቅ ይችላል፣ ማዳመጥም ይችላል። ነገር ግን የሰው ልጅ መቆም አልፈልግም። ማስተዋል፣ ብልህነት፣ ብስለት ይጎላል የምለው ለዚህ ነው። አሁን በዚህ ሌክቸር ላይ እናንተን እየገለጽኳችሁ እንደሆነ ካወቃችሁ
እናንተ እዚህ ውስጥ እንዳላችሁ ከተረዳችሁ፣ እኔ አንድ የሰው ልጅ ሆኜ ይህንን ሁሉ ነገር ማስተዋል ከቻልኩ እውነታው እንዴት ይህንን ሁሉ ነገር ልብ አይልም? በደንብ ልብ ይላል እንጂ እውነታው ፈጣሪ ነው አይደለ? ስለዚህ እሱም ሁሉንም ነገር ያያል። ችግራችሁን ከተመለከተ፣ ችግራችሁ ምን እንደሆነ ካወቀ ደግሞ መፍትሄውንም በደንብ ያውቃል አይደል እንዴ? ስለዚህ መፍትሄው ሁላችሁም በእጃችሁ ላይ ነው። ይህንን ሱፐር ኢንቴሊጀንስ ወይንም ፈጣሪን እሺ ትላላችሁ ወይስ ኢጎቲስቲካል ማይንዳችሁን ይዛችሁ ቁጭ ትላላችሁ? ራሳችሁን ነው የምታምኑት ወይስ ፈጣሪ? እሱን ወደ ህይወታችሁ ትጋብዛላችሁ ወይስ እኔ ራሴ ልስራው ትላላችሁ? ምርጫው እንግዲህ እናንተው ነው። ታዋቂው አሜሪካዊ ሌክቸረር እና ኦተር ቨርነን ሃዋርድ። ስለተከታተላችሁኝ አመሰግናለሁ።